የአደይ ስቃይ እንግዲህ እንደቀጠለ ነው ያለው። የእውነት በጣም ነው የምታሳዝነው። ስቃይዋ ቀን ከቀን እየጨመረ ነው የሚሄደው። ፍቅር እንግዲህ ተብዬዋ በጣም እያሰቃየቻት ትገኛለች። እውነት ለመናገር እንዴት ዴቭን እንደዚህ ትጮይበታለች? ለዴቭ እንዴት እንደዚህ አይነት መልስ ሰጫለች? ገላታለሁ፣ ልቀቁኝ፣ ያዙኝ። ባርኮቴ ቢኖር እኮ እንደዚህ አትሆኝም ነበረ። አንቺ እፍኝት የሆንሽ ልጅ እንዴ! አበዛችሁ የምር በጣም ልጅቷም ዝምታዋ አረኔ ዝም አይደለም። እንደ ዶሮ አንገቷን ጠምዝዤ ነው እንደው ሳፋ ውስጥ መጥልላት። ቀልደኛ ምን ሰራተኛ በሆንስ ተራሴማ አላንስም እንዴ! ትጫወትብኝ እንዴ ቁንጫ የምታክል ልጅ። የእውነት በጣም አሰቃየቻት ልጅቷን ማለት ነው እንዴ። አደይ ደግሞ ዝምታ ያለሽ እንዴ? እየመጣ ማንም ሲኮረኩምሽ ራስሽን አስከብሪ እንጂ እንዴ። ምንም አንገትሽን ብትደፊ እኮ ለራስሽ አታንሽ። እቺና አረኔ በጥፊ ነው ማጮላት። ጊዜ ቢሆን ማለት ነው። የምሬን ነው የምላችሁ። አሁን እንግዲህ እህቷም ታማለች። ሄላም ያልሆነ ቃላት ተናገራት። ልጅ ከዛ ከሌባው ጋር ቆማ ስላያት ብቻ አንቺ ከአንቺ ጋር ከተለያየ በኋላ ነው መጥቶ እኔን ሀንግ አድርጎ እየተዘረፈኝ ምናምን ብሎ ጮኸባት። እኔ በእናቴ እምላለሁ ምንም የማውቀው ጉዳይ የለም። ከዛ ፍቅር ውሸቷን ጨማምራበት አንቺ ደውለሽ ሀብሉን ሽጥና ብሩን እንካፈላለን ስትይው አልሰማ? አዎ ብለሽዋል አንቺ ሌባ። ሁለቱ ሴቶች ማለት ነው። ከዛ ሄላም አመነ ማለት ነው። ማመን አልነበረብህም። ሄላም እንግዲህ በጣም ተናዷል። ሌሎቹን ይውሰዱ፣ ሀብሉን ግን ይመልስልኝ። ሀብሉ ምን ወርቅ አይደለ ደግሞ ብር አይደል እንዴ? ጉድ እኮ ነው እናንተ። ሀብሉ የአባቴ ስጦታ ነው፣ ከልጅ ልጅ የሚተላለፍ ነው። ስለዚህ ሀብሉ ቢመለስልኝ፣ ሰዓቱም ብሩም ሁሉም ነገር ስልክ የሚሄድ አሁን በደቂቃ መተካው ነገር ነው። ግን ሀብሉን እንዲመልሱልኝ። ከዛ የሄደው እንግዲህ ሀብሉን አስመለሱ እና ለምን ለሄላ አልመለስሽለትም? ሀብሉን ካስመለሽ ማለት ነው ችግርሽ ከአደይ ስለሆነ አደይ ሰረቀች ለማስባል የማታደርገው የማትቆፍረው ድንጋይ የለም። ፈጣሪ ሆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። የእውነት አደይ በጣም ነው የምታሳዝነው። አሳዝናኛለች፣ ግን ደግሞ ራሷን ማስከበር አለባት። የማንም ውርጋጥ እንደው ሽንኩርት መቅጠፍ የማትችል ሁሉ እጇን ስታጠብ እንደለዋለ እንዴ ናትና የእውነት ነው ያለቃት። ምንም ድራማ ሆኖ ነው እንጂ አለቃትም። ጠምዝዤ ነው እንደውዛ የምጥላት። ቀልደኛ ዲናትና እኔ ራሴን ካላስከበርኩ ማለት ያስከብርልኝ ነው። እንግዲህ ዴቭ ደግሞ ጅል የሆነ ፍቅር ነው የያዘው። እንዴ ምንድን ነው? በቃ ተዋት። ልጅቷ ስለ ፍቅር ዝግጁ አይደለሁም ብላለች። ደጋግማ ተናግራለች አይደል? እንደ ባርኮቴ ብቻውን እያወራ መታው ይሻላል። የዴቭ ደግሞ ዋሰ ጨርሶ። በቃ ተዋት፣ ስራዋን ትስራበት። ልጅቷ አላማዋ ፍቅር ሳይሆን ስራ ነው አሁን ላይ ማለት ነው። እንዴ ፍዝዝ ያለ በቃ አለ የሆነ የማይለቅ መጋኛ ነው። የፍቅር አይደለም የዴቭማ። የምሬ ነው የምላችሁ። ልጅቷ እኮ በሶስት አፍቃሪ ተቃጠለች። የምሬ ነው የምላችሁ። ያም ንጉሱ እንደዛ መንገድ ላይ ቁጭ ብሎ አደይ ልረሳት አልቻለም። አደይ በጣም ልዩ ሴት ናት። በአንድ ቀን ሌሊት ብዙ ነገር ለምጃለሁ ከሷ አላለ። ጉድ እኮ ነው። ልትደፍራት ሙከራ አድርገ ነበረ። ያ ሁሉን እንግዲህ ለዴቭ ነገረችው። ሊደፍራት ሙከራ እንዳደረገባት ግን አልነካትም። ስሟታል ይመስለኛል። እሱም ተናገረች። ዴቭ ፊቱ ልውጥውጥ አለ። እንግዲህ ፍቅር ነግሯታል። እኔ አንቺ ልወድሽ አልችልም፣ በቃ ተይኝ፣ ውጪ ከህይወቴ ውስጥ አልተውክም። አሁን ለምሳሌ ልበልና አደይ ከዛ ቤት ወጣች። እሺ እሱም ይወጣል እኮ ይሄዳል። እሱም ወደ መጣበት እና ከዛ ሰውን ትሆኛለሽ። ፍቅር በግድ ነው እንዴ? ወይ አግጪውና አስቀምጪው ቤት ውስጥ። ያንቺ ለማድረግ የማታደርጊው ነገር የለም። ግን አይወድሽም። እሱ ልቡ ያለው አደይ ጋር ነው። አረ ፍቅር ተንኮል አይደለም። ፈጣሪ ትዕግስት ውስጥ። አሁን ደግሞ አብሉን ከዛ ከሌባው ላይ ተቀብላ ከመጣች በኋላ ለሌላ ለምን አልመለሰችም? እሺ ሀብሉን ኪስ ውስጥ አስቀምጣ ይሄንን ኪስ ለብሳ አደይ እንድትሄድ አደርጋለሁ። ከዛ ጃኬቷን አውልቃ ስራ ልትሰራ ስታወልቅ ሀብሉ እንትን ይወድቃል። ከዛ ሄላ አንቺ ሌባ ነሽ ብሎ ይናገራታል። ኧረ ጃኬቱን ማን እንደሰጣት አታውቅም እንዴ? ትናገራለች እኮ ጃኬቱን ማን እንደሰጣት። እንደው ቀልደኛ ናችሁ እንዴ እናንተ ብቻ በልጥ
እንግዲህ አደይ እህቷ እኔ ልቧን ይሁን ምን አይነት ታማሚ እንደሆነችም ሊገባኝ አልቻለም። በጣም ስለተናደደች እንግዲህ በእህቷ ምክንያት በጣም ተናዳለች። ይሄ የፍቅርና የሊዲያ ነው እንጂ ተንኮል እንጂ እህቴ በፍጹም እንደዚህ የምታደርግ ሴት አይደለችም። አይደለም የሰውን ነገር ልታስታርቅ ይቅርና የራሷንም ለሰው ነው የምትሰጠው እህቴ ያለች እንግዲህ ለእህቷ እየተከራከረች፣ አንቺም ለእህትሽ ተደረበሽ ከሆነ ጥርግ ብለሽ ውጪ ከዚህ ቤት የራስሽ ጉዳይ ነው እያለ እንግዲህ በዛ ንዴት ልጅቷ ልቧ ተነሳባት ማለት ነው። እንግዲህ ፌንት ነቅላለች። ሄላም ተናዶ በጣም ብዙ ተናግሯት ነበረ። እንዴት ፍቅርን ልታምናት ቻልክ አለችው። ማለት ስለ ፍቅር ብዙ ነገር አውርቼ ከሌለ ወይ ምን እንደምታደርጋት እህቴን እኔንስ እንዴት አድርጋ ከቤት እንዳወጣችኝ ነግሬክ የለም ወይ እንዴት ልታምናት ቻልክ ምናምን ብላ እንግዲህ ነገረችው። አደይን እንግዲህ ለሁለት እያሰቃዩት ይገኛሉ። የሴት ጋለሞታ አይጣል ነው ይፈር ተጣሪ ስጦታ። የእውነት የሴት ጋለሞታ እኮ አይጣል ነው። ወይ ስራ ያውቁ ወይ ጸባይ የላቸው። ደግሞ ምን ትመስያለሽ አንቺ እንዳንቺ አይነቱ ቆሻሻ ዴብል ያፈቅራ ወይኔ አጅብ እኮ ነው። ቆሻሻ ልቻት እኮ አደይን ጨርሶ ማለት ነው። እንግዲህ ግቢውን ለምን አላጸዳሽም ብላ ውሃ ላላዋ የደፋችባት። ከዛም አልጋውን መንቅርቅር አድርጋ አልጋውን ከዚህ ቤት ተማራ እንድትሄድ ነው የምፈልገው። ነገ ጠዋት ኮተትሽን ጠቅልለሽ ውልቅ ካላትሽ ከዚህ ቤት ሬሳሽ ነው የሚወጣው ብላታለች ማለት ነው። ይሄ ሁሉ የባርኮት አለመኖር ነው። ባርኮት ቢኖር እንደዚህ አታደርግም ነበረ። ባርኮት ደግሞ እንግዲህ በስራ ቢዚ እየሆነ እየሄደ ነው፣ አይቀመጥም ቤት ውስጥ ማለት ነው። ግን እች ልጅ አሁን ራሷ ነች የምትጋለጠው። እንግዲህ ሄላ ለፍቅር ደውሎ አደይ ቶሎ ትምጣ ትወጣለች በጣም ብሎ ደውሎላታል። ሮጣ ስትሄድ እንግዲህ እህቷ ወርቅ አገኘቻት። ደንግጣ ቆማለች። አደይ ጃኬቱንም እንግዲህ ሰታታለች ፍቅር፣ ምክንያቱም አብሎ ውስጡ ነው ያለው። ስለዚህ አሁን ሁሉም ነገር ያበቃል። ዴቭም ሄላም አንቺ ሌባ ነሽ ብለው አደይን ይሰድቧታል። ኧረ እባክሽ እንደው ብልጥ አንቺ ብቻ መሆንሽ እሳ እና ጃኬቱን እኮ ሽጥሻት አንቺ ነሽ። ስለዚህ ፍቅር አደይ ምንም የምታውቀው ጉዳይ የለም። ሀብሉን አስቀመጥሽው አንቺ ራስሽ ነሽ እዛ ውስጥ። ኤላ ደግሞ ተናግሯል። ያንቺና የሊዲያ እጅ ካለበት እናንተን አያደርገኝ፣ እርግጠኛ ነኝ ደግሞ የሁለታችሁ እጅ አለበት እዚህ ውስጥ ብሎ እንግዲህ ተናግሯታል ፍቅርን። ሄደው እንግዲህ ካፌ ንጉሱና ያን ዳይመንድን መልሱለት ሀብሉን መልሱለት ብሎ ጉንጬን ሳሚኛል አለ። እንግዲህ ወዳን ሳይሆን በገዷ ፍቅር ሳመችው። ያቺን ግን ሞቴን እመርጣለሁ አንተን ከምስም ብላ እምቢ አለች ማለት ነው። ሊዲያ የምትባል ለፍዳዳ አቋሟ አያምር፣ ንግግሯ አያምር። ጌታዬ ትዕግስት ውስጥ እንደው ብቻ አደይን አቃጥረው ሊደፏት ነው ለሁለት። ብቻ አላቅም። አደይ በዚህ ሁኔታ እንዴት ነው የምትቀጥለው ነው? እዛ ቤት ውስጥ ግዴታ ባርኮት መጥቶ ሁሉንም ነገር ተናግራ ከዛ ቤት መሄድ አለባት። በዛ